ቆመን እናነባለን። እንግዲህ ወንድሞች ሆይ እህቶችንም ይጨምራል ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። እግዚአብሔር ለእያንዳንዱ የእምነትን መጠን እንዳካፈለው እንደ ባለ አእምሮ እንዲያስብ እንጂ ማሰብ ከሚገባው አልፎ በትዕቢት እንዳያስብ በመካከላችሁ ላለው ለእያንዳንዱ በተሰጠኝ ጸጋ እናገራለሁ ይላል። ሐሳቡ ይቀጥላል። እኔ ግን እዚህ ጋር አቆማለሁ። አጭር ጸሎት እንጸልይ። ሁሉን የምትገዛ የዘላለም አምላክ ጻድቅና ቅዱስ እግዚአብሔር አምላካችንና አባታችን ሆይ በጌታ በኢየሱስ ክርስቶስ ስም ክብር፣ ምስጋና፣ ታላቅነትና ጌትነት ለስምህ ይሁን። አቤቱ ቃልህን ገልጠናል። ሰማያት ይከፈቱ፣ መንፈስህ ይፍሰስ፣ ቃልህ ይብራ፣ ሕይወታችን ይለወጥ በጌታ በኢየሱስ ክርስቶስ ስም። እግዚአብሔር ይባርካችሁ። ተቀመጡ። እንግዲህ እስቲ በሉት ባካችሁ። it's just a conjunction አይደለ እንዴ? አያያዥ ቃል ነው። እኔ ገርማችኋል መጽሐፍ ቅዱሴን ሳነብ በጣም ትኩረት ከምሰጣቸው ቃሎች አንዱ ኮንጀክሽንስ ናቸው። ትኩረት ሰጣቸዋል። ለምን ካላችሁ ለኔ ይሄ እንግዲህ ዝም ብሎ እንግዲህ አይደለም፣ ትልቅ ድልድይ ነው። በወንዝ ላይ እንደሚዘረጋ ያኛውንና ይሄኛውን እንደሚያገናኝ ድልድይ ነው። ምንድነው የሚያገናኘው ይሄ ካላችሁኝ ሐዋርያው ጳውሎስ የሮሜ መልእክትን ሲጽፍ የሮሜ መልእክት ወገኖቼ ልንገራችሁ አለ የጳውሎስ መልእክቶች ዘውድ ተብሎ ነው የሚጠራው። የጳውሎስ መልእክት አንዳንዶች ምን እንደሚሉት ታውቃላችሁ? ልክ የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ማቴዎስ እንደጻፈው፣ ቅዱስ ማርቆስ እንደጻፈው፣ ቅዱስ ሉቃስ እንደጻፈው፣ ቅዱስ ዮሐንስ እንደጻፈው እንደሚባል የጌታችን የኢየሱስ ወንጌል ተብሎ እንደሚባል ይሄም ደግሞ የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ጳውሎስ እንደጻፈው። It's all about the gospel. It's all about the good news. ምንድነው ልዩ የሚያደርገው? ያኛው ሂስቶሪካል ጎስፐል ነው። ጌታ ኢየሱስ ክርስቶስ በስጋ መጥቶ በምድር ላይ እንዴት እንደተወለደ፣ እንዴት እንዳደገ፣ እንዴት እንዳስተማረ፣ እንዴት እንደሞተ፣ እንዴት እንደተነሳ፣ እንዴት እንዳረገ የሚያሳይ ሂስቶሪካል ጎስፐል ነው። This is a spiritual gospel. አንድ ጥርት ያለ ርዕሰ ጉዳይ አለው የሚያቀነቅነው፣ ያም ደግሞ ወንጌል ነው። በወንጌል የተገለጠውን የእግዚአብሔርን ጽድቅ ነው የሚነግረን። ስለዚህ ሐዋርያው ከምዕራፍ 1 አንስቶ እስከ ምዕራፍ 11 ድረስ በዋነኝነት ሲነግረን የቆየው ቅድም እንዳልኳችሁ እንዴት እንደጸደቅን ነው። ኃጢአተኛው ሰው፣ በደለኛው ሰው እንዴት እንደጸደቀ። ስለዚህ በእነዚህ ክፍሎች ውስጥ በፍጹም ትእዛዝ አታገኙ። ይሄን አርጉ፣ ይሄን ስሩ፣ ይሄን ፍጠሩ፣ እንዲሁኑ የሚል ትእዛዝ አታገኙ። የምታገኙት በሙሉ ልታውቁት የሚገባ ምን ማለት ነው? እግዚአብሔር ሰርቶ የጨረሰው በክርስቶስ ኢየሱስ በስጋ መምጣት፣ በክርስቶስ ኢየሱስ በመስቀል ላይ መሞት፣ መቀበር፣ መነሳት የተፈጸመውን ያለቀውን ልናውቀው ብቻ ሳይሆን አውቀን በእምነት ልንቀበለው፣
ልንረዳው፣ ልንደነቅበት፣ ልናምነው፣ ልንቆምበት የሚገባውን ተሰርቶ ያለቀ ስራ ነው የሚነግረን። አስተምህሮ ነው። አሁን ግን ከምዕራፍ 12 አንስቶ እስከ 16 ድረስ ደግሞ ምን ሊነግረን ነው ካላችሁኝ፣ ልናደርገው የሚገባ፣ ልንሆነው የሚገባ፣ ልንሰራ፣ ልንተገብረው፣ ልንፈጽመው የሚገባውን ሊነግረን ነው። ወገኖቼ ከዚህ ምዕራፍ ጀምሮ ከምዕራፍ 12 ቁጥር 1 ጀምሮ 30 ኢምፔራቲቭ ግሶች ወይም ደግሞ 30 ትእዛዞች አሉ። አድርጉ 30 ልናደርጋቸው የሚገቡ ነገሮች። ለምንድን ነው ያንን ያስቀደመው ካላችሁኝ ወገኖቼ ልንገራችሁ። በምንም ተአምር እነዚህን እንድናደርጋቸው የተሰጡንን ትእዛዛት ማናችንም ማድረግ አንችልም፣ አይችልም። ማን ነው የሚችል ካላችሁኝ መስፈንጠሪያው ያለው እዚህ ጋር። አንዳንድ ጊዜ የዝላይ ውርወራ የዝላይ ስፖርት አይታችኋል። አንዳንድ ጊዜ እኮ የሚበሩ ነው አይደለም የሚመስለው። ኦሎምፒክ ውድድር ላይ የተለያዩ ውድድሮች ላይ አይታችሁ እንደሆነ ሊትራሊ እኮ ሰዎቹ የሚበሩ ነው የሚመስለው። ምክንያቱም ሄዳችሁ ስታዩት የተቀመጠላቸው ልክ እንዲዘሉት የተቀመጠው ልክ ወገኖቼ ሄዳችሁ ከስር ቆማችሁ ብታዩት ሰማይ ነው፣ ሩቅ ነው። ተንጠራርታችሁ የምታዩት እንዴት አድርጎ ነው ሰው ተነስቶ ያንን መዝለል የሚችለው? ነገር ግን እነዚህ ሰዎች ዘንግ አላቸው። ስለዚህ ያንን ረጅም ዘንግ ይዙና ሮጠው እንደዚህ አሹለው ይመጡና ከዛ የሚተክሉበት ቦታ ልክ እዛ ጋር ሲደርሱ ያንን ተክለው ምን ያደርጋቸዋል? ያስፈነጥራቸዋል። ሊትራሊ ይበራሉ ማለት ትችላላችሁ። ከዛ ደግሞ የሚቀበላቸው ስፖንጅ ወይም ፍራሽ አለ። ምንድነው ያንን ልክ እንዲደርሱበት እንዲያልፉት ያደረጋቸው ካላችሁኝ የተስፈነጠሩበት ነው። ወገኖቼ የኔና የናንተ እግዚአብሔር የሚፈልገውን ደስ የሚያሰኘውን ከኛም የሚጠብቀውን የሚያረካውን ለኛም በረከት ለሚመጣውም ዘመን ክብር የሚሆንልንን ኑሮ በፊቱ እንደ ተወደደ መስዋዕት እንደ መዓዛ ሽታ የሚያውደውን ኑሮ የዲያብሎስን ስራ የሚያፈርሰውን ለሰዎች መዳን ምክንያትም የሆነውን ለዳኑት ማደግ መታነጽ ምክንያትም የሆነውን ለትውልድ በረከትም የሆነውን ኑሮ ቅዱስ ኑሮ በፊቱ እንድንኖር የሚያበቃን ወገኖቼ የኛ ኃይል አይደለም፣ የኛ ችሎታ አይደለም። ነገር ግን እግዚአብሔር በልጁ በኢየሱስ ክርስቶስ ሰርቶ የፈጸመውን ነገር ማወቅ ማመን። የት ነው የሚገኘው? በዚህ ውስጥ የምታውቁት እንዳይመስላችሁ እግዚአብሔር ካልገለጠ በስተቀር ማናችንም አናውቀው። ለዚህ እኮ ነው እናንተስ እኔ ማን እንደሆንኩ ትላላችሁ ብሎ ሲል አንተማ ክርስቶስ ያው እግዚአብሔር ልጅ ነህ። ቀላል መልስ አይደል እንዴ? ኖ ዮናሊ ስምዖን ይሄንን ስጋና ደም አልገለጠልም፣ ይሄንን የሰማይ አባቴ። ምክንያቱም ከአብ በቀር ወልድን የሚያውቅ የለም፣ ከወልድ በቀር ወልድም ሊገለጥለት ከሚፈቅድ በቀር አብን የሚያውቅ የለም። ይሄ ሚስጥር በአብ በወልድ ውስጥ መካከል ኮንሲልድ የሆነ ነው፣ የታተመ ነው፣ የተዘጋ ነው በቃ። ስለዚህ እግዚአብሔር ሊገልጥልን ያስፈልጋል። እንዲገልጥልን ግን የኛ ድርሻ በቋንቋችን በጣም በግልጽ ሁኔታ በሚገባን መንገድ ተጽፎ የመጣውን ጊዜ ሰጥተን ምን ማድረግ ነው? ማንበብ አለብን፣ መመርመር አለብን፣ ማጥናት አለብን። ወገኖቼ ልንገራችሁ አይደለ? ማደግ የሚገባችሁን ያህል አላደጋችሁም። መድረስ የሚገባችሁ ወደ አልደረሳችሁም። ብቸኛ ምክንያቱ ደግሞ የምትኖሩት በሳምንት አንድ ጊዜ ለ2 ሰዓት እየበላችሁ ነው የምትኖሩት። ወገኖቼ በስጋ ሰው እንደዚህ መኖር ይችላል? አይችልም። ስለዚህ በመንፈስም አትችሉም። በስጋ ቢያንስ በቀን 3 እንበላለን አይደል እንዴ? ስናኩ ሳይቆጠር
ወገኖቼ የእግዚአብሔርንም ቃል እንደዛ በየቀኑ ካልበላ አሁንም ካልበላ ልንደርስ የሚገባን ደረጃ ላይ አንደርስ። ተጽፎልናል። ስለዚህ ልናውቀው ልናምነው የሚገባ እግዚአብሔር በክርስቶስ ኢየሱስ ሰርቶ የፈጸመው ያለቀ የተጠናቀቀ ስራ እዚህ ጋር አለ። ልንኖረው ልናደርገው ልንሰራው በዕለት ዕለት እርምጃችን ልንተገብረው የሚገባን እዚህ ጋር አለ። ያንን የሚያገናኘው ድልድይ እንግዲህ የሚለው እንዴት አወቅን ካላችሁ ሁለት መጽሐፍ ነው ማየው እኔ። ምክንያቱም የመጀመሪያውን መጽሐፍ አሜን ብሎ ነው የዘጋው። እስቲ አንብቡት እናንተ መጽሐፍ ቅዱስ ይዛችሁ ከሆነ ተመልከቱት። ምን ብሎ ነው የዘጋው? ምዕራፍ 36 ሁሉ ከርሱ ነውና፣ ምዕራፍ 11 ቁጥር 36 ሁሉ ከርሱ ነውና በርሱም ለርሱም ነውና ለርሱ ለዘላለም ክብር ይሁን አሜን። አለቀ፣ ዘጋ። አዲስ መጽሐፍ ነው የከፈተው እንግዲህ ብሎ። እንግዲህ ምን? እንግዲህ ወንድሞች ሆይ እህቶች ሆይ ሰውነታችሁን ዋው ሰውነታችሁን ምናችሁ? ሰውነታችሁን። ለምን? ምክንያቱም ዕውቀታችሁን አይልም። እግዚአብሔር በቂ ዕውቀት አለ። ኃይላችሁን አይልም። እግዚአብሔር በቂ ኃይል አለ። እንደው ቅናታችሁን አይልም። ትጋታችሁን አይልም። እንትናችሁን ምንም ነገር አይልም። ምናችሁን ለይቶ እስቲ በሉት እንድትረሱት አልፈልግም። ምናችሁን እንደገና በሉት። ምናችሁን? ዋው! ከዚህ ሁሉ በኋላ ለካ ከኛ የተፈለገው ምንድን ነው? እስቲ ሰውነት ያለው ሰው እጁን ያሳይ። ምናልባት ቤት ረስቼ መጥቼ ነው ምናምን ብሎ የሚል ካለ ብዬ አይገርማችሁም? ሁላችን ያለን ነገር ኦኬ። ሰውነቱን የሰራ ሰው አለ እዚህ ውስጥ? የለም አይደል? ማን የሰጠን? ግሩምና ድንቅ ሆኜ ተፈጥሬያለሁ። እውነትም ግሩምና ድንቅ ወገኖች። ሰውነታችሁ እንዴት አሜዚንግ እንደሆነ ብታውቁ ጉድ ነው የምትሉት ብታውቁ። እንደው ሌላው ይቅር እንደው ስለ አንጎላችሁ እንኳን ትንሽ ነገር ብታውቁ ታውቃላችሁ የእያንዳንዳችሁ አንጎል ይሄ ብሬን የምንለው ኤሌክትሪክ እንደሚያመነጭ ታውቃላችሁ? 20 ዋት አምፖል ማብራት የሚችል ኤሌክትሪክ አሁን በዚህ ሰዓት እያመረተ ነው። ሳይንቲፊክ ነገር ነው የምነግራችሁ። ዘርዝሬ መጨረስ አልችልም። እዛም ውስጥ መግባትም አልፈልግም። ኢትስ አ ሚራክል። ኢትስ አ ሚራክል። ሰውነታችሁ ለምን? እግዚአብሔር ከእናንተ ጽድቅ አይፈልግም። ጽድቅ ውለዱ፣ ጽድቅ አምጡ፣ ጽድቅ አምጡ አላለም። ጽድቁን ሰርቶ ጨርሷል። ሃሌሉያ አሜን። ተመልከቱ ወገኖቼ፣ የእግዚአብሔር ጽድቅ መጀመሪያ ላይ የተገለጠው በሕግ ነው። ቶራ በሙሴ በኩል የተሰጠው ያ ሕግ የእግዚአብሔር ጽድቅ ነው ብሏል አይደል እንዴ? ይሄንን የሚሰራ ይጸድቃል። ይሄን ብታደርጉ በሕይወት ትኖራላችሁ። ጽድቁ ሕግ ነው። ነገር ግን ጽድቁ ምንም ሕጉ ምንም ሊያመጣ አልቻለም። በሰው ዘንድ ጽድቅ ሊያመጣ አልቻለም። ሮሜ ምዕራፍ 8 በጣም የሚገርም ነገር ነው የሚናገረው። ሕጉ ራሱ ከስጋችን የተነሳ ስለደከመ ይላል። ስጋ በኃጢአት የተመረዘ ከመሆኑ የተነሳ ጎትቶ ምን አድርጎታል? ሕጉ በቃ ሊያደርግ አልቻለም። ምንም መፍትሄ ሊያመጣ አልቻለም። ስለዚህ ከስጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር አንድያ ልጁን
በኃጢአተኛ ሥጋ ምሳሌ ልኮ አድርጓል ይላል። አድርጓል ማለት ምንድን ነው? ያን የሚፈለገውን ጽድቅ አምጥቷል። እንዴት? እንደ መንፈስ ፈቃድ እንጂ እንደ ሥጋ ፈቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ፣ በቃ ያ ጽድቅ ይረካ ዘንድ፣ በእኛ ይረካ ዘንድ እግዚአብሔር ኃጢአትን በልጁ ሥጋ ላይ ኮንኗል። ስራ ተሰርቷል። ስለዚህ የማጽድቅ መጥቷል። ለኛ ባዕድ የሆነ ለኛ እንግዳ የሆነ የኛ ያልሆነ በዘር ማንዘራችን የሌለ የእግዚአብሔር ጽድቅ። ሃሌሉያ! የማጽድቅ ወደማ መጣ? ወደኛ መጥቷል። ስለዚህ እግዚአብሔር ጽድቅ ስሩ አላለንም። በጣም ደስ ይለኛል። በጸጋ ላይ ጸጋ ተሰጥቶን ይላል ዮሐንስ ምዕራፍ 1 ቁጥር 14 ጀምራችሁ ታድበው አይደል እንዴ? በጸጋ ምንድን ነው የመጀመሪያው ጸጋ? ሕግ ነው፣ ስጦታ ነው። ግን ለውጥ ሊያመጣ ያልቻለ ስጦታ ነው። አሁን ደግሞ ሌላ ጸጋ ሰጠን። ሕግ በማን ተሰጥቶ ነበርና? በሙሴ። ጸጋና እውነት ግን በኢየሱስ ክርስቶስ ነው። ምንድነው ኢየሱስ ይዞ የመጣው? ኢየሱስ ክርስቶስ ሕግ ይዞ አልመጣም። በቂ ሕግ ስላለ፣ ሕጉ ደግሞ ስለማይወድቅ ስለማይሻር መፈጸም ስላለ ኮምፕሊት መሆን ስላለበት ሕግ ይዞ አልመጣም። ምን ይዞ ነው የመጣው? ያንን ሕግ ያወጣውን ሕይወት ነው ይዞ የመጣው። ሃሌሉያ ሃሌሉያ! ወገኖቼ ምን ይዞ ነው የመጣው? ባካችሁ ይሄንን በሉት። ምን ይዞ ነው የመጣው? ያንን ሕግ ያወጣውን ሕይወት ይዞ ነው። ስለዚህ ያ ሕይወት ያለው ሰው ከሕግ በላይ ነው። ምክንያቱም ያንን ሕግ ያወጣውን ሕይወት ነው ይዞ የመጣው። ሕጉ ራሱ እንኳ ሳልዩት ነው የሚያደርገው። ከምሬ ነው ብላችሁ ያንን ሕይወት ሕጉ እስቲ ፈጽመኝ፣ እስቲ ልፈትሽህ፣ እስቲ ልመርምርህ፣ እስቲ ልመዝንህ አይደለም የሚለው። አክብሮ ነው የሚሄደው። ምክንያቱም በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ሃሌሉያ አሜን። ስለዚህ ምንድን ነው ያገኘነው ጽድቅ ካላችሁኝ፣ ያገኘነው ጽድቅ ሕይወት ነው። እስቲ የክርስቶስ ሕይወት በእኔ ውስጥ አለ የምትሉ አቤት ካላችሁ እገረማለሁ። መቼስ አላችሁ። እስቲ በደንብ ከፍ አድርጉት። የክርስቶስ ሕይወት በእኔ ውስጥ አለ የምትሉ ከፍ አድርጉት በደንብ ወገኖቼ። ያ ሕይወት ከሕግ በላይ የሆነ ሕይወት ነው። ጸጋ ይለዋል ጳውሎስ ምዕራፍ 6 ላይ እንግዲህ ኃጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች አይደላችሁምና። ምን ማለቱ ነው ካላችሁኝ ወገኖች፣ ከዚህ ሕይወት በታች ነው እንጂ የምትኖሩት ከሕግ በታች አይደለም የምትኖሩት። ሕጉ ይሄ ሕይወት ሕጉን ይፈጽመዋል። ራሱ ሕጉ ይገረማል። ሕጉ ራሱ ይገረማል። ምክንያቱም ከሚጠብቀው በላይ ነው የሚፈጽመው። የሕጉን ስታንዳርድ የሚያሟላ ሳይሆን የሕግ ትእዛዝ ይፈጸም ዘንድ የሚለው ቃል ምን አይነት ሴንስ አለው? ሕጉ ይረካ ዘንድ። ሃሌሉያ አሜን። ስለዚህ ሕይወት ነው ይዞ የመጣው። ስሙኝ በደንብ። እግዚአብሔር ምን አለው? ጽድቅ። ኦኬ። እኛ ምን የለንም? ጻድቅ የለም። አንድስ እንኳን እግዚአብሔርን የሚፈልግ አስተዋይ ሁሉ ተሳስተዋል፣ በአንድነትም የማይጠቅሙ ሆነዋል። የለም፣ ጻድቅ የለም። እግዚአብሔር ምን አለው በሉልኝ። እኔ የጉባኤ ድምፅ ነው የምፈልገው። እግዚአብሔር ምን አለው? እኛ ምን የለንም? ኦኬ። እግዚአብሔር ምንድን ነው? መንፈስ ነው አይደል እንዴ? እግዚአብሔር አሁን በስጋ በምድር ላይ እየኖረ ነው አይደል? እግዚአብሔር ምንድን ነው? መንፈስ ነው። እግዚአብሔር ምን የለው? ሰውነት አይደል እንዴ? እኛ ምን አለን? እርግጠኛ አይደላችሁ መሰለኝ። ሰውነት አለ። ስለዚህ እግዚአብሔር የፈለገው ምንድን ነው? ጽድቅ አይደለም ካንተ የሚፈልገው። ምንድን ነው የፈልገው? ሰውነት ነው። ምን ሊያረግ? ጽድቁን ሊገልጥበት። ሃሌሉያ ሃሌሉያ። የእግዚአብሔር ጽድቅ ሊገለጥ፣ እኛ የማንሰራው ልብ በሉ፣ በእኛ ግን የሚገለጥ። ይሄ በጣም ወሳኝ ነገር። እግዚአብሔር አይኖቻችሁን ያብራ። እኛ የማንሰራው ግን በእኛ የሚገለጥ። ለዚህ ነው መጽሐፍ ቅዱስ ምን ይላል መሰላችሁ? ልብ ብላችሁ ስሙኝ። ሁልጊዜ ስለ ስጋ ነገር ሲናገር ስራ ይላል።
ስለ መንፈስ ነገር ሲናገር ፍሬ ይላል። ገላትያ ምዕራፍ 5 ላይ ሄዳችሁ ተመልከቱ። ምንድን ነው የሚለው? የሥጋ ስራም የሥጋ ምን የመንፈስ ምን ማለት ነው ካላችሁኝ፣ ኃጢአት እኮ በእኛ አይገለጥም ማለት እኛን የምንሰራው ማለት ሌላው ሰርቶት በእኛ የሚገለጥ ነገር አይደለም። ኃጢአት ካንቺው ባንቺው ላንቺው ሜድን እዚችው ነው። ኃጢአት እንደዚህ ነው። እናስባለን፣ እንመኛለን አይደል እንዴ? እንላለን፣ እንሰራዋለን፣ ተገብረዋለን። ኃጢአት እንደዚህ ነው። እዚሁ ነው። እኛው ጀምረን እኛው የምንጨርሰው እኛ ጋር የሚሰራ ነው። አንዳንድ ሰዎች አይ እኔ አይደለሁም ሰይጣን አሳስቶኝ ነው ይላሉ። ያው ማሳበብ ስለምንወድ ነው። የስ ኃጢአት ወደ ሰው መጀመሪያ እንዲገባ አስተዋጽኦ ያደረገው ሰይጣን ነው። አሁንም በኃጢአት የሚጠቀም ወይም የሚሰራ እሱ ነው። ምንም ጥያቄ የለውም። ነገር ግን ኃጢአትን ስትሰራ አንተው ነው የምትሰራው። ምንም ሰበብ የለው። ጽድቅን ግን ሞክረናል እኮ አለ እንዴ? ሕጉን ለመፈጸም መልካም ለማድረግ ጥሩ ለመሆን እንደው ሞራሊስት ግብረ ገባዊ ምናምን ብዙ ነገር ጥረናል። አልሆነም። ጽድቃችን የመርገም ጨርቅ ነው አይደል እንዴ? አሁን ግን የማጽድቅ መጣ። ሃሌሉያ! የእግዚአብሔር ጽድቅ መጣ። ወገኖች በጣም ደስ የሚለኝ ቃል ነው። ምን አለ መሰላችሁ? ሮሜ ምዕራፍ 1 ቁጥር 17 ከ16 ጀምሮ በወንጌል አላፍርምና የእግዚአብሔር ለሚያምን ሁሉ አይሁድ ቢሆን የግሪክ ሰው የእግዚአብሔር ኃይል ለማዳን የሆነ የእግዚአብሔር ኃይል ነው ይልና ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በወንጌል ይገለጣልና። አፖካሊፕቶ የሚል ቃል ነው የተጠቀመው ጳውሎስ። ይገለጣል አለና ምዕራፍ 3 ቁጥር 21 ላይ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል አለ። ይገለጣል፣ ተገልጧል። ኦኬ። ስለዚህ ጽድቅ ሲሆን ሰሪው ሌላ ነው፣ እኛ ምንድነን? መገለጫዎች ነን። ለዚህ ነው የትም ቦታ ሄዳችሁ ተመልከቱ። ለምሳሌ ኤፌሶን ምዕራፍ 5 ላይ ሄዳችሁ ብትመለከቱ ምን ይላል? ፍሬ ከሌለው ከጨለማ የጨለማ ሲሆን ምንድን ነው? ቀድሞ ምን ነበራችሁ? ጨለማ ነበራችሁ ይላል። ጨለማ ውስጥ ነበራችሁ አይደለም፣ ጨለማ ነበራችሁ። አሁን ግን በጌታ ብርሃን ሆናችኋል። ጨለማ ስትሆኑ በራሳችሁ ነው፣ ብርሃን ስትሆኑ ግን በጌታ ነው። በጌታ ብርሃን ሆናችኋል ይልና የጨለማ ስራ ከላል የብርሃኑም ፍሬ በበጎነትና በእውነት ሁሉ ነውና። ይህ የብርሃን ሲሆን ምንድነው? የጨለማ ሲሆን ምንድነው? እንዲህ ያልኩ ማሳያችሁ በሙሉ በጥንቃቄ ነው የተጻፈው። ስለዚህ ኃጢአት መስራት እንችላለን። ኃጢአት እኛ የምንሰራው ስለሆነ እኮ ነው ደሞዝ የሚከፈለው። ሮሜ ምዕራፍ 6 ትዝ ይላችኋል አለ እንደ ቁጥር 23 ምንድነው የሚለው? የኃጢአት ደሞዝ ሞት ነው ሲል ምንድነው የሚለው? የኃጢአት ስጦታ ነው የሚለው። ኃጢአት በስጦታ አይደለም የሰጠን። ምንድነው? ምን ስላረግሽ ነው ደሞዝ የሚከፈለው? ምን ስላረግ ማለት ሰው ኃጢአት ደሞዝ የሚከፈለው ስለሰራ ነው። አሁን መስሪያ ቤታችሁ ይከፍላል ካልሰራችሁ? ይከፍላል? እንዲሁ ደስ ስላለን ነው ብለው ይልኩላችኋል? አይልኩም፣ ስለሰራችሁ ነው። ስለዚህ የኃጢአት ደሞዝ ሲል ምን መሆኑን ነው የሚያሳየው? ስራ መሆኑን ነው። የእግዚአብሔር የጸጋ ስጦታ ግን በጌታችን በኢየሱስ ክርስቶስ የዘላለም ሕይወት ነው። ሃሌሉያ! ተመልከቱ። ሕይወት ግን ሰርተን አይደለም፣ ጸጋ ነው፣ ስጦታ ነው፣ አንዲዘርቭድ ነው። ኦኬ። ስለዚህ ምን አለኛ ጋር በእርግጠኝነት ምን አለን? እባካችሁ ያላችሁን ንገሩኝ። ምን አላችሁ? ኦኬ። ምን የላችሁም? እግዚአብሔር ምን አለው? ምን የለውም። ስለዚህ ምን ጠየቀን? ሰውነታችሁ። ምን ልግለጥበት? ወደ አንተ የመጣውን በውስጥህ ያለውን። ሃሌሉያ! አስደናቂ ፖቴንሻል ያለውን የጽድቅ አቅም ያለውን ጽድቄ ልግለጥ። ምን ማለት ነው? ልስራ።
በጎ ስራ። ጽድቅ ማለት ምንድን ነው? የፍቅር ስራ ነው። ለሌሎች የሚደረግ ስራ ነው። በምህረት፣ በርህራሄ፣ በደግነት፣ በቸርነት የሚደረግ ስራ። ኦኬ ኦኬ ሰውነታችንን እንድናቀርብ ተጠይቀናል። እንዴት? ሐዋርያው ጳውሎስ የሚጠቀመው ሜታፎር፣ የሚጠቀመው አናሎጂ የብሉይ ኪዳንን የቤተ መቅደስ አምልኮ ነው። ኢንፋክት ይሄን በሚጽፍበት ጊዜ በኢየሩሳሌም ቤተ መቅደሱ ነበር፣ መስዋዕትም ይካሄድ ነበር። ይሄንን ሲጽፍ ዘሌዋውያንን እያሰበ ነው። በተለይ ምዕራፍ 1 2 3 4 ስለሚቃጠል መስዋዕት የተጻፈው። ሰውነታችሁን ምን አድርጋችሁ አቅርቡ ይላል? ሕያውና ቅዱስ እግዚአብሔርንም፣ ሶስተኛው እግዚአብሔርንም ደስ የሚያሰኝ። ዋው! አንድ ነገር ልንገራቸው ገናቸው። ሰው ምድር ላይ ለምንድን ነው የሚኖረው? ማለት ፊሎሶፊካል ጥያቄ ነው የምጠይቃችሁ። ማለት what's the driving force? ሰውን የሚያደርገውን እንዲያደርግ የሚያደርገው ሞቲቬሽናል ፋክተሩ ምንድን ነው? ሰው ምንድን ነው የሚፈልገው? ልንገራችሁ። ደስታ። ወደዚህ ወደ ሰሜን አሜሪካ የመጡት፣ ወደ ካናዳ፣ ወደ አሜሪካ የመጡት ሴትለርስ ተሰብስበው ምን ብለው ያወጡት ዲክላሬሽን፣ ለምሳሌ አሜሪካን ብትመለከቱ ምንድን ነበር? ኮንስቲቱሽን አይታችሁ እንደሆነ the pursuit of happiness። ሰው ደስታ ነው የሚፈልገው። ጥሩ ነገር ነው ደስታን መፈለግ፣ ባይ ዘ ወይ ናቹራልም ነው። ቆይ ስራ ለምን ፈለግሽ? ገንዘብ ለማግኘት። ገንዘብ ለምን ፈለግሽ? እንትን ለመግዛት። እንትን መግዛት ለምን ፈለግሽ? በቃ ደስ እንዲለኝ። ማለት ሄዳችሁ ሁሉ ነገር ምንድነው? ደስ እንዲለኝ ነው። ለምን እንደምታገባው? በቃ ትዳር ለመስረት። እንትን መጨረሻ ላይ ደስ እንዲለኝ። ይሄ መጥፎ ነገር አይደለም። እግዚአብሔርም እኮ ራሱ ምንድነው ያለው? እናንተ አባቴ ብሩካን ዓለም ሳይፈጠር የተዘጋጀላችሁ ደስታ ምን አድርጉ? ግቡ። እግዚአብሔር የሚያዘጋጀው ምንድነው? ደስታ እኮ ነው። ደስታ እኮ መፈለግ እኮ ምንም ችግር የለውም። this is natural። ግን አንድ ነገር ልንገራችሁ። ትልቁ ችግር እንዲያውም ሃፒነስ መፈለግ ቢሆን ጥሩ ነው። ምክንያቱም ሃፒነስ ሌላ ነገር ነው። ጆይ መፈለግ ቢሆን ኖሮ ጥሩ ነበር። አሁን ግን ዓለማችን የተለከፈችው በተለይ በሰሜን አሜሪካ ወይ ባደጉት ሀገሮች ፕሌዠር። ወገኖች ፕሌዠር is not happiness. pleasure is not joy። እንዲያውም ብዙም ጊዜ ስንገበይ ፕሌዠር ሰዎች ሲገበዩ ከፍላችሁ አይደል የሆነ ነገር የምትገዙት? ጆይ ከፍለው ነው ፕሌዠር የሚገዙት። ምን ከፍለው ነው ፕሌዠር የሚገዙት? ሃፒነስ። አንድ ነገር ልንገራችሁ። የሆነ ነገር ደስ ያሰኘኛል ብላችሁ አድርጋችሁት ግን ውስጣችሁን በሐዘን አይሞላው? ወቀሳ ምናምን አይመጣባችሁም? ከዛ ያንን ሃፒነስ አታጡትም? ያንን ጆይ አታጡትም? ግን ምን ፍለጋ ነው ያደረጋችሁት? ያ ምን ይባላል? ያኛው ፕሌዠር ነው። ይሄ ደግሞ ሃፒነስ ኤንድ ጆይ ነው። ለምን ነው ሰዎች ድራግ የሚያጨሱት? ሃፒነስ ፈልገው ነው ወይም እንደምታስቡት ኖ ፕሌዠር ነው። ኦኬ ፕሌዠር ማለት ምንድነው? እዚሁ የሆነ ምንድነው ለጊዜው በኃጢአት ከሚገኝ ደስታ ይልቅ አይደለም የሚለው ደስታ ነው፣ ግን ለጊዜው በኃጢአት የሚገኝ ነው። ስሙኝ በደንብ። ፕሌዠር ፍለጋ ፕሌዠርን ሰዎች የሚያገኙት በምን እንደሆነ ታውቃላችሁ? በስጋቸው በኩል ነው። ኦኬ አይደለም? ፕሌዠር በምን እንደምታገኙት? በስጋቸው ነው። ወይ ምን በማድረግ? በማየት። ወይ ምን በማድረግ? በመስማት። ወይ ምን በማድረግ? በመቅመስ፣ በማሽተት፣ በመዳሰስ። አይደለ እንዴ? ታውቃላችሁ ሰውነታችን ላይ ትልቁ ኦርጋን ምን እንደሆነ ታውቃላችሁ? የሚነግረኛል ትልቁ ኦርጋን the largest organ in our body ቆዳ ነው። ቆዳ ስኪን። ምክንያቱም በሙሉ ሁሉ ቦታ ነው ያለው። ስለዚህ በመዳሰስ፣ በመቅመስ፣ በማሽተት። ስለዚህ ሰዎች ሰውነታቸውን ምን ማግኛ አድርገው የሚጠቀሙት? ፕሌዠር። ሲለብሱ፣ ሲዋቡ፣ ምን ሲሉ ይገባቸዋል አይደል?
ያደረጉት ነገር በቃ ደስ ይላቸዋል። እንዲህ ሲያደርጉ እንዲያ ሲያደርጉ ደስ ይላቸዋል። ብዙ ነገር ስሙኝ። አሁን ሰውነታችሁ ተፈልጓል አልተፈለገም? ኦኬ። ስለዚህ ሰውነታችሁን አቅርቡ ተብለናል። ለማቅረብ ፈቃደኞች ናችሁ? አይሰማኝም። ናችሁ? እያቅማማችሁ ነው። ናችሁ? ኦኬ። አያችሁ፣ ፈቃደኛ ነኝ አይደለም መባል ያለበት መጀመሪያ እንዴት፣ በምን አይነት ሁኔታ? ምክንያቱም በመቅደስ ውስጥ ካህናት መስዋዕት ሲያቀርቡ ልክ አገር ቤት ለቅርጫ እንደሚታረድ በሬ ይገባቸዋል ማለት ወይም ደግሞ ለፋሲካ ምናምን አባቶቻችን ምናምን አርደው አንጠልጥለው እንደሚገፉት አይደለም የሚቀርበው። እግዚአብሔርን ግድ ስላለው በዘጸአት ውስጥ በዘሌዋውያን ውስጥ በምናምን ውስጥ የመስዋዕቱን አቀራረብ ምን አድርጓል? ትእዛዝ ሰጥቷል። እንዲህ እንትኑ ሆድቃውን የሚሸፍነው እንትን ምናምን እንትኑ እንዲህ ገና ሲመጣ ካህኑ ያየዋል። ገና ከበር አይን እንዲታያል ይገባቸዋል ማለት እንትኑ ይታያል። ኦ ማይ ጉድነስ በተለይ ሬድ ሃይፈር የሚባል አለ። ቀይ ጊደር ይባላል። ቀይ ጊደር በሚቀርብበት ጊዜ ወንጭ አሁን እያዘጋጁ ነው ያሉት ይባላል እና በአጉሊ መነጽር ነው እንደዚህ የሚያዩት ቆዳውን። አንዲት ነጭ ጸጉር ካለችው አይሰራም። አንድ ጥቁር ጸጉር ካለው አይሰራም። ሬድ ሃይፈር መሆናል። ይገባቸዋል ማለት ምን አለው ማለት ነው? አቀራረብ ስርዓት አለው። እዚህ ጋር ተጽፎልናል። 3 ነው። አንደኛው ምንድነው? ሕያው አይደለ? ሕያው ኦኬ። ምን ማለት ነው ታውቃላችሁ? ቆይ መቼ ነው የምናቀርበው? ሁሉ ጊዜ እንዴ? ሁሉ ጊዜ የምናቀርብ ከሆነ እንዴት ሕያው ሊሆን ይችላል? ምክንያቱም አንድ መስዋዕት እኮ ሲቀርብ ከዛ በኋላ ምን ይሆናል? ከመሆን ሞቶ አይደለ እንዴ? ይሞታል፣ ይታረዳል፣ አመድ ነው የሚቀረው። ቆዳ መልስ እንኳን የለም። ታዲያ እንዴት ሕያው? ወገኖች ይሄ መስዋዕትነት የተለየ ነው። መስዋዕት በሆነን መጠን ሕያው እየሆነን ነው የምንሄደው። ለምን? በውስጣችን የትንሣኤ ኃይል አለ፣ የትንሣኤ ህይወት አለ። ሃሌሉያ። ለዚህ ነው ሐዋርያው ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 4 ላይ ሄዳችሁ ተመልከቱ። በጣም የሚገርም ነገር ይናገራል። እንግዲህ የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን ይህ የከበረ መዝገብ በሸክላ ዕቃ ውስጥ አለን። ስለዚህ የክርስቶስ ህይወት በእኛ ይገለጥ ዘንድ እኛ ደግሞ የክርስቶስን ሞት በስጋችን ተሸክመን እንዞራለን። ስለዚህ የክርስቶስ ሞት በስጋችን ተሸክመን በዞርን መጠን ደግሞ የክርስቶስ ህይወት በእኛ በዚህ በሚሞተው ሰውነታችን ይገለጣል። እየተሰዋችሁ አትሞቱም። ትሰዋላችሁ ግን ምን አትሆኑ? ስላንተ በየቀኑ እንገደላለን እንደሚታረዱ በጎች። በየቀኑ መገደል ደስ አይልም? አልገባችሁ መሰለኝ። ገብቷችኋል። ሰው ስንት ጊዜ ነው የሚሞተው? ማለት ሰው ሲሞት አንዴ ነው አለ የሚሞተው እንጂ በየቀኑ የሚሞት ሰው አለ? በየቀኑ የሚገደል ሰው አለ? የለም። በቃ ያኔ 66ቱ ምናምን በደርግ ዘመን ተረሸኑ ምናምን ይባላል አይደል? ከዛ በኋላ ደግሞ እንደገና ተረሸኑ እንዴ? የት ተገኝተው ሞተዋል። እኛ ግን በየቀኑ ምን እንሆናለን? እንገደላለን። ማለቱ ምንድነው? ይህ አይነቱ መስዋዕት ሕያው መስዋዕት ነው። ሁለተኛ ደግሞ ቅዱስ ማለት ምን ማለት ነው ልንገራችሁ። ቅዱስ ማለት ዩኒክ ማለት ነው። የተለየ ማለት ነው። እንደሌላው ያልሆነ ልዩ፣ በቃ ለሆነ ነገር ብቻ የዋለ ማለት ነው። ማይቀላቀል። አሜን። ሶስተኛ እግዚአብሔርን ምንም ያደርግ ቅድም ያነሳውላችሁ ነገር እዚህ ጋር አምጡና ግጠሙት። ሰው ምን ይፈልጋል? ደስታን በምኑ በኩል ነው የሚያገኘው? በስጋው በኩል አለ እንዴ? በሰውነቱ በኩል ነው የሚያገኘው። አሁን ግን ሰውነታችሁን እግዚአብሔርን ደስ የሚያሰኝ ማለት ከዚህ በኋላ ሰውነቴ ለእኔ ፕሌዠር ማግኛ አይደለም፣ ሌላ የሚደሰትበት። ዋው! ለምን ይሄን ታደርጋለህ? ደስ ስለሚለኝ። አይ አሁን ከዚህ በኋላ ግን ለምን ታደርጋለህ? ደስ ስለሚለው። አሜን።
ለምን እኔን አታረግም? አይ ደስ ስለማይለው። በአንተ ሰውነት ሌላው ሊደሰት። የሚገርም ነገር እኮ። ስለዚህ በዚህ መልኩ ሰውነታችሁን ምን አድርጉ? መስዋዕት አድርጋችሁ አቅርቡ ይላል። በነገራችን ላይ አንድ ሚስጥር እየነገረን ነው ያለው። ምክንያቱም መስዋዕት ስታቀርቡ አውቶማቲካሊ ምን ሆናችኋል? መስዋዕት የሚያቀርቡት ምኖች ናቸው? ካህን ሆናችኋል ማለት አይደል እንዴ? በብሉይ ኪዳን ካህናት ብቻ ናቸው። ማንም ማቅረብ ይችላል? አይችልም እንዴ? በፍጹም እንዴ! ንጉስ እኮ ሳኦል እኮ መስዋዕት ስላቀረበ ነው እኮ አይደል እንዴ ችግር የተፈጠረው? ምክንያቱም 10 ንጉስ ቢሆን ባለስልጣን ቢሆን አይቻልም። እስቲ ጌታ ሰውነትሽን ሕያው ቅዱስ እግዚአብሔር ደስ የሚያሰኝ መስዋዕት አድርጋ አቅርብ ብሎኛል የምትሉ እጃችሁን አሳዩኝ። ብሎኛል ብያለሁ፣ ይሄ ትእዛዝ በእኔ ነው የምትሉ ነው። ስለዚህ ምንድነሽ? ካህን ናችሁ። አንደኛ ጴጥሮስ ምዕራፍ 2:9 ላይ እንደተጻፈ እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉስ ካህናት፣ ቅዱስ ሕዝብ፣ ለእርሱም የተለየ ወገን ካህናት ናችሁ። ለወደደን ከኃጢአታችን በደሙ ላጠበን ለአምላኩና ለአባቱ መንግስትና ካህናት እንድንሆን ላበቃን። ሃሌሉያ። ኦኬ ካህናት ነን። ግን የብሉይ ኪዳን ካህናት በግ ፈልገው ወይፈን ፈልገው ጊደር ፈልገው ያቀርባሉ እንጂ ራሳቸውን አቅርበው አያውቁም። እኛ ለየት ያለን ካህናት ነን። ምክንያቱም መስዋዕት አቅራቢ ብቻ ሳይሆን መስዋዕትም ነን። አሜን። ማን አስተማረን ይሄን? ኢየሱስ ክርስቶስ ጌታችን ታላቁ ሊቀ ካህን። እንዴት? እርሱ ሊቀ ካህን ሆኖ ስጋውን በመንፈስ አቀረበ። የበጎች ደም የጊደሮች በረከሰውም ላይ የተረጨ የጊደር አመድ ስጋን ለማንጻት የሚቀድስ ከሆነ በዘላለም መንፈስ ራሱን ለእግዚአብሔር መስዋዕት አድርጎ ያቀረበ የኢየሱስ ክርስቶስ ደም ሕያው እግዚአብሔርን ልታመልኩ ከሞተ ስራ ህሊናችሁን ምንኛ ያነጻው ይሆን። ሃሌሉያ። ስለዚህ ምንድነን? ካህን። ደግሞ ምንድነን? ዋው! እስቲ ጮክ ብላችሁ ካህንም መስዋዕትም ሆኛለሁ በሉ። ታቀርቡ ዘንድ በእግዚአብሔር ርህራሄ እለምናችኋለሁ። ምን ማለት ነው? ቶሎ ላሳያችሁ። የሚገርመው ሰውነታችን የማን ነው ብለናል? ቅድም እግዚአብሔር ማን የሰራው? ማን የፈጠረው? ከዛስ በኋላ ደግሞ በደሙ የገዛው ማን ነው? በዋጋ ተገዝታችኋል፣ የራሳችሁ አይደላችሁም አይደል እንዴ? በስጋችሁ እግዚአብሔር የሚገርማችሁ የፈጠረውም የሰራውም እሱ ነው። ተወስዶበት ነበር። ዋጋ ከፍሎ እንደገና ዋጅቶ የገዛው እሱ ነው። ግን እንደገና አሁን ብሎ ምን አይሰማም። እግዚአብሔር ሲለምን ግን እኔ የገረመኝ መለመኑ አይደለም፣ መለመኛው ነው። ማንም ይነግረኝ ከኋላ እስቲ መለመኛው ምንድነው? እያነበብነው ነው ያለነው፣ ግልጽ ነው። እዛ አካባቢ መለመኛው ምንድነው? ያሉ መስሎኝ ነበር። እዛ መጨረሻ አካባቢ እስቲ ምንድነው መለመኛው? የእግዚአብሔር ርህራሄ። እሱን እንድታውቁ ስለፈለኩ ነው። ምክንያቱም እዚህ ሮሜ ውስጥ ተጽፏል። ይሲ ምዕራፍ 3 ላይ ሄዳችሁ ተመልከቱ። ምንድነው ያደረገው መሰላችሁ? ሐዋርያው ጳውሎስ ሮሜ ምዕራፍ 1 ከቁጥር 18 ጀምሮ አህዛብ የተባሉት እነዚህ ልቅ የሆኑትን አህዛብ ምናምን በሙሉ ሰበሰበና የተከሳሽ ቦክስ ውስጥ አስገባቸው እና በእግዚአብሔር ፊት ከሰሳቸው። አቤት የሚገርም አይነት ክስ ነው። ከዛስ ጊልቲ ተባሉ። ከዛ በኋላ ደግሞ እዛ ጋር ቆሞ አይሁዶች እውነት ነው ይገባቸዋል ምናምን የሚሉ ነበር። ሰበሰበና እነሱንም ቦክስ ውስጥ እዛ የተከሳሽ ቦክስ ውስጥ አስገባቸው። እነሱም ሲል እንደሞኛ ምናምን ሲሉ አቤት እንዴት አይነት አርጊውመንት! ዓለም ላይ የሌለ አርጊውመንት አቅርቦ ምን አረገ? ጊልቲ። አፍም ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ሁሉ ከሕግ በታች ያሉት እንዲናገር እናውቃለን። አለቀ። በሙሉ ዓለም ሁሉ ምን ሆነ? ስለዚህ አለህበት የለህበትም፣ አለሽበት የለሽበትም፣ ሁላችንም
በደለኞች ተከሳሾች ሆነናል። ቃሉ እንደሚለው በበደላችሁና በኃጢአታችሁ ሙታን ነበራችሁ። በዚህ ዓለምም እንዳለው ኑሮ በማይታዘዙ ልጆች ላይ ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንደሚለቅ እንዳለው አለቃ ፈቃድ በፊት ምን አደረጋችሁ? ተመላለሳችሁ። እኛ ሁላችን በእነዚህ ልጆች መካከል የስጋችንና የልቦናችን ፈቃድ እያደረግን በፊት በስጋችን ምኞት እንኖር ነበር። ስለዚህ ከፍጥረታችን እኛ እንደ ሌሎቹ ሁሉ የቁጣ ልጆች ነበር። በቃ ይሄ ነው። ወደ ጥፋት እያመራን ነበር። እግዚአብሔር አይደለም ያጠፋን፣ ስራችን። ነገር ግን እንደዚህ እየወረድን እያለ እግዚአብሔር ራራ። ወገኖቼ ለምን ብላችሁ አትጠይቁኝ። ይሄንን ጳውሎስን ብትጠይቁት የሚመልስላችሁን እኔ ያውቃለሁ። አንዳንዶች እንትን ይላሉ፣ እግዚአብሔር ግን እንዴት ነው አንዳንዶችን መርጦ አንዳንዶችን እንትን ያደረገው? እኔ ሰማይ ሲሄድ ጳውሎስን መጠየቅ ፈልጋለሁ ምናምን ይላሉ። አይ ሰማይ አትሂዱ፣ እኔ እዚሁ ጳውሎስ ይመልስላችኋል። ምክንያቱም እዛ ሮሜ 9 ላይ ተጠይቆ ነበረ። ታዲያ እግዚአብሔር እንደዚህ የሚያደርገው እንትን በእግዚአብሔር ዘንድ አመጽ አለ እንዴ ምናምን ሲል አንተ ጭቃ አለ፣ አንተ ሰው ጭቃ ሰሪውን እንዴት አድርገህ ለምን እንደዚህ አድርገህ ሰራኸኝ፣ ለምን እንደዚህ አድርገህ ሰራኸኝ ብሎ ይለዋልን? ስለዚህ አንተ ሰው እግዚአብሔርን ተጠይቅ ዘንድ ማን ጸጥ? አርፈ እግዚአብሔርን አክብር። እንደዛ ነው ያለው። እዛ ጋር ግን ምን ይላል መሰላችሁ? ሙሴ ወደ እግዚአብሔር በለመነ ጊዜ እባክህ ማራቸው ምናምን ብሎ በለመነ ጊዜ የምምረውን እምረዋለሁ ለምራራለትም እራራለታለሁ ብሏል። ዋው! እንግዲህ ምሕረት ለሮጠ ወይም ለወደደ ከሚምር ለምራራለትም በሉት እስቲ ለምራራለትም። ዋው! በቃ ይሄ የእግዚአብሔር ሶቨሬን የሆነ ሉዓላዊ የሆነ የሱ ድርሻ ነው። ማንም ሊጠይቀው እንኳን አይችልም። እና እንዴት ነው የዳንከው? እራራለሁ ማለት ለምን እንትናም እያሉ ለምን በቃ አይጠየቅም። እራራለሁ፣ አርፈህ አምልክ። አይገባንም፣ ይሄ ሊገባንም አያስፈልግም። ተመልከቱ፣ ከዘራችን ከቤተሰቦቻችን ከእንትኖቻችን ወገኖች አንድ እውነት ልንገራችሁ፣ ከኛ በፊት እኮ የነበሩት ብዙዎቹ እኮ ይሄንን አላገኙትም። በቃ እግዚአብሔር አንተን መረጠ፣ አንቺን መረጠ፣ ይራራል። አይገባንም። አንድ ነገር ግን አውቃለሁ፣ እውር እንደነበርኩ አሁን ግን እንዳይ ይሄንን አውቃለሁ። ሃሌሉያ! ስለሌላው አላውቅም፣ ይሄንን ግን አውቃለሁ። ይሄን አውቃለሁ። ሸንጎ ተሰብስቦ ሰናሃድሪን የሚባለው አስፈሪዎቹ በሊቀ ካህኑ የሚመራው የነዛ 70 ጉባኤ በጣም የሚያስፈሩ እንደነሱ የሚያስፈራ ሃይማኖተኛ ሰው ራሳቸው ሃይማኖት ይመስላል። እነሱ ፊት ቀርቦ ነው የዓይነ ስውር አይኑ በበራ መከራ በልቶ አስሬ ውጣ፣ አስሬ ገባ፣ አስሬ እስቲ ጠይቁት ምናምን ሲባል የነበረ ያ ሰው ብዙ ጥያቄ ያቀረቡለት መጨረሻ ብላ እኔ እናንተ ብትሉትን በሙሉ አላቅም። አንተ ሰው እግዚአብሔርን አክብር፣ ይሄ ሰው ኃጢአተኛ ነው አሉት። አያችሁ፣ እነሱ ካህናት አይደሉ? ያውቃሉ። አይተው ቆዳ አይተው ምናምን አይተው ኃጢአተኛን አይደለም የነሱ ነው፣ ይሄን ገንዘባቸው ነው፣ የግላቸው ነው ማለት እሱ እና ኃጢአተኛ ነው እግዚአብሔርን አክብር። አይ ኃጢአተኛ መሆኑን አላውቅም ማለት እኔ በሰው ነገር አልገባም፣ በሰው ሙያ አልገባም ማለት። አያችሁ፣ እዛ ጋር መከራከር አልፈለገም። እንትኑን እዛ ላይ ማቆም አልፈለገም። ሎጂኩን እዛ ላይ መስረት አልፈለገም። ኃጢአተኛ አይደለም ምናምን እኔ አላውቅም ማለት እኔ ኃጢአተኛ ይሁን አላውቅም። ነገር ግን አንድ ነገር አውቃለሁ፣ እውር እንደነበርኩ አሁን ግን እንዳይ ይሄንን አውቃለሁ። ሃሌሉያ! ስለዚህ ወገኖቼ መመረጣችንን እናውቃለን። እግዚአብሔር ራርቶል። ይሄ ደግሞ ባህሪው ነው፣ አሰራሩ ነው። የሚገርማችሁ ነገር ትዝ ይላችኋል። ታላቁ ካህን የኢየሱስ ልጅ ኢያሱ ሰይጣን በከሰሰው ጊዜ ዘካርያስ ምዕራፍ 3 ላይ ሄዳችሁ ስትመለከቱ እግዚአብሔር ተሟገተለት፣ ገሰጸው አይደል እንዴ? ምን እንዳለ ታውቃላችሁ? በጣም ነው የሚገርመኝ። አንተ ሰይጣን አለው እስራኤልን የመረጠ እግዚአብሔር፣ መራጩ እግዚአብሔር፣ የሚመርጠው እግዚአብሔር ይገስጽህ። በውኑ ይህ ከእሳት የተነጠቀ ትንታግ አይደለምን? ምን ማለት ነው? ገለጋችሁ ትንታግ ብዙዎቻችን ግዕዝ ስለሆነ አናቀው። ትንታግ ማለት እሳት የጀመረው
እሳት ውስጥ ያለ እየነደደ እየተቃጠለ ያለ ግን የወጣና ፍም ላዩ ላይ ያለ ሚጨስ ትንታግ ይባላል። ስለዚህ ይሄ ሰውዬ ኦሬዲ እየተቃጠለ ነበርኮ እየነደደ ነበር። ነገር ግን መራጩ እግዚአብሔር እጁን እሳት ውስጥ ከቶ አወጣው። ስለዚህ በተማርክበት በዚህ በዳንክበት ረራሄ በዳንሽበት ረራሄ ከዛ ሁሉ መሃል ራርቶ ፒክ በርህራሄው ለምናችኋለሁ። ወገኖቼ ሰውነታችን እንድናቀርብ የተጠየቅነው በዚህ ነው። በዳንበት ረራሄ ምን ይላል? ይህም ይላል ለአይምሮ የሚመች አገልግሎታችሁ ነው። በደንብ ልተርጉምላችሁ ወገኖቼ። This is your reasonable service. Reasonable. ግሪኩ ምን እንደሚል ታውቃላችሁ? ሎጊኮስ የሚል ቃል የሚጠቀመው ሎጊኮስ። ሎጎስ ወይም ይሄ በእንግሊዝኛ ሎጂክ ብለን የምንለው ሎጊኮስ ምን ማለት ነው? አመክንዮ ምክንያት ሪዝን ማለት ነው። ምን ማለት ነው ታውቃላችሁ? ሰውነታችሁን ሕያው ቅዱስና እግዚአብሔርን ደስ የሚያሰኝ መስዋዕት አድርጋችሁ ማቅረብ ከዳናችሁበት ርራይ ከሞት ከጥፋት ካመለጣችሁበት ርራይ ጋር ሲነጻጸር ሪዝነብል ነው። ሎጂካል ሎጊኮስ ነው። It's being smart. It's being wise. It's being reasonable. ነገር ግን ጥያቄው የሚሆነው ለምንድን ነው ማቅረብ የተሳነን? አሁን እንደምትፈልጉ ገብቶኛል። እሺ አሁን ከተማራችሁት በኋላ ምን ያህል ሪዝነብል እንደሆነ ምን ያህል ተገቢ እንደሆነ ግድም እንደሆነ ምን ያህል ተረዳችሁ? ሰውነታችሁን ማቅረብ በዚህ መልኩ ከዚህ በኋላ ለደስታ ያልኖርም ለደስታው ኖራለሁ ለማለት ምን ያህል ተገቢ እንደሆነ ምን ያህል ሁሌ ልታስቡት ነው። ግን ስሙኝ ወገኖቼ፣ ለምንድን ነው የሚያቀተን? ምክንያቱም ልንገራችሁ። ትልቁ ጉዳይ ያለው አእምሮ ጋር ነው። ምክንያቱም ማን ነው የሰውነታችን ክፍሎች የሚያዝ? ንገሩኝ። ከማን የማን ድርሻ ነው? የአእምሮ ድርሻ ነው። አእምሮ ማለት ምን ማለት ነው ካላችሁኝ፣ ሐሳብ፣ ስሜት፣ ፈቃድ ማለት ነው። እንዴት ነው አንድ ሰው አንድ ነገርን የሚያደርገው ብላችሁ ካላችሁኝ፣ መጀመሪያ የሚንኳኳው የደጅ በር አገር ቤት የደጅ በር አለ፣ የግቢ በር ድሬዳዋ ምናምን ሐረር አካባቢ ከተንበር ይባላል። የውጭ በር መጀመሪያ የሚንኳኳው እሱ ነው አይደል? ሰው ሲመጣ የት ነው የሚያንኳኳው? የከተንበር ነው አይደል? የደጅ በር ነው የሚያንኳኳው። ከተከፈተለት የሐሳብ በር ምን ሆኗል ማለት ነው? ተከፍቷል፣ ይገባል። ቀጥሎ የሚያንኳኳው የቤቱን የሳሎን በር ነው። እሱ ደግሞ ስሜት ነው። የሐሳብ በር የተከፈተለት ሁሉ የስሜትን በር ማንኳኳቱ አይቀርም። ያም ከተከፈተለት ቀጥታ የመኝታ ቤቱን ነው የሚያንኳኳው። እሱ ደግሞ ፈቃድ ነው። ስለዚህ ፈቃድ ከተያዘ ሰው ማንኛውም ነገር ያደርጋል። አእምሮ ማለት ሐሳብ፣ ስሜት፣ ፈቃድ ማለት ነው። እና ደግሞ ሰውነታችንን የሚቆጣጠረው ሞተር ነው፣ ማሽን ነው፣ አዛዥ ነው። ስለዚህ ይላል በአእምሮአችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ለምን? በጎና
እግዚአብሔርን ደስ የሚያሰኘው ይላል እግዚአብሔርን ለማለት ነው። ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሮአችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይላል። ኦኬ አእምሮአችን ምን መሆን አለበት? አይሰማም። እንዴት ነው? የጉባኤ ድምፅ አይደለም። ላይ ያላችሁ ምን ያስፈልገዋል? መታደስ። የሚታደስ ምን የሆነ ነገር ነው? ያረጀ ብቻ ነው? ስላረጀ ታሳድሳላችሁ? ዋናው ምንድን ነው? የተበላሸ አይደል እንዴ? የተበላሸ ነገር ሊሰራ የተገዛበትን ዓላማ ምን ያላረገ አይደል እንዴ? አሁን ለምሳሌ ይሄ ቢያረጅም ቢነትብም እንኳን ምን ልታደርጉት ትችላላችሁ? ልትጠቀሙት ትችላላችሁ አይደል እንዴ? ነገር ግን የተሰራው ድምፅ እንዲያጎላ ነው። ካልሰራስ ችግር ነው፣ ይታደሳል። ኤኒቲንግ እንደዛ ነው። አንድ ነገር የሚታደሰው ከተበላሸ። አያችሁ አሁን ሰው አእምሮ መታደስን የማይፈልገው ለምን ታውቃላችሁ? መጀመሪያ መበላሸቱንም አይስማማም። እንዴ ይሄው በደንብ እየሰራ እስቲ በየዩኒቨርሲቲው ሂዱ በዩኒቨርሲቲው ሂዱ፣ ፕሮፌሰሮችን ተመልከቱ። እነዚህ ትላልቅ የሚባሉ እንትኖች እነዚህ እንትኖቹን ተመልከቱ። በቃ አላለ እና አእምሮአቸው ተበላሽቷል። ማን ነበር በደንብ ያለው? ተበላሽቷል። ያውም ክፉኛ እያልከኝ ነው። ግን ቆይ እነዚህ እንትንን የሚፈጥሩ እንትንን የሚሰሩ ማለት የምትጠቀምበትን ነገር ሁሉ የሚሰሩልህ አይደል እንዴ? ግን አእምሮአቸው ተበላሽቷል። አያችሁ በሰማንያዎቹ አካባቢ ትዝ ይላችኋል? በኢትዮጵያ 70ዎቹና 80ዎቹ ታስታውሳላችሁ? አንድ ቴፕ ነበር። ቤታችሁ አልነበረም እሱ ቴፕ? ያ ቴፕ ያ ሁለት ጡት እንትን ያለው ትዝ ይላችኋል? ያ ዳንቴል የሚለብስ መንካት ክልክል ትዝ ይላችሁ? ስትነኩ የምትገረፉት ምናምን ትዝ ይላል አልነበረም ቤታችሁ? እኛ ቤት ነበር። አይታችሁት እንደሆነ እሱ ቴፕ ሁለት ስራ ነው ያለው። አንደኛው ቴፕ ነው አይደል? ክር ይገባበትና ያጫውታል። አንደኛው ደግሞ ሬዲዮ ነው። ብዙ ጊዜ ቶሎ የሚበላሽ የትኛው ነው? ቴፑ ነው። ለምን ታውቃላችሁ? አልማዙ ይነክሳል ምናምን ትዝ ይላችሁ? አስታውሳችሁ? አውጥተን ጆሲ ደርሳል እንዴ? ደርሳል? ኦኬ። ስለዚህ እንዲህ እየተመታ የሚከተትበት ያ ቴፕ አለ እና አንዳንድ ቤት ስትሄዱ ቴፑ አይሰራም፣ ግን ሬዲዮ ይሰራል። ስለዚህ በሬዲዮነት ይጠቀሙበታል። ሰላም። ቴፑ ተበላሽቷል። አይ ይሰራል ነው የሚባለው። ምን ስለሚሰራ ወገኖች? እግዚአብሔር አእምሮን ሲፈጥረው ስሙኝ፣ ዘፍጥረት ምዕራፍ 1 ቁጥር 26 ላይ ሄዳችሁ ተመልከቱ። እግዚአብሔር አእምሮን ሲፈጥረው መንፈስ የሆነውን እግዚአብሔርን እንዲያውቅ፣ ፈቃዱን እንዲያውቅ፣ ደግሞም እንዲገዛ እንዲያስተዳድር የተሰጠውንም ደግሞ ግዑዙን ዓለም ይህን ዓለም የሚያውቅ አድርጎ ይሰጣል። ስለዚህ አእምሮአችን በጣም የሚያስገርመው ሁለት ፋክልቲዎች አሉት። ይገባችኋል? መንፈሳዊውንም ነው የሚያውቀው፣ ምድራዊውንም ነው የሚያውቀው። ነገር ግን በውድቀት ጊዜ የትኛው ተበላሽ? በቃ አይደል እንዴ? በበላ ጊዜ ሞትን ትሞታለህ አለው። ከእግዚአብሔር ተለየ። ስለዚህ አሁን እግዚአብሔርን መንፈሳዊውን አያውቅም። ግን ይሄኛውንስ እንዲያውም አይኖቹ ምን ሆኑ ይላል? አይኖቻቸው ተከፈቱ፣ እንዲያውም ራቁታቸው እንደሆነ አወቁ ነው የሚለው። አወቁ። ስለዚህ መመርመር ጀመረ። ያለማ ያለ እግዚአብሔር። ስለዚህ እንደዛ እንደ ድሮ ቴፕ ስንት ስራ ነበረው። አንደኛው ምን ሆኗል? ሰዎች ግን አሁን ይሄኛው ስለሚሰራ በዚህኛው ይጠቀሙበታል። ስለዚህ ሐዋርያ ጳውሎስ ምን አላቸው መሰላችሁ? በዛ ዘመን በሱ ዘመን የነበሩትን ጠቢባን ሮሜ ምዕራፍ 1 ቁጥር 22 ላይ ሄዳችሁ ተመለከቱ። ጥበበኞች ነን ሲሉ ደንቆሮ ሆኑ ይላል። ጥበበኛ ደንቆሮ አላቸው። ማን ነው ስማቸው? አረ በደንብ በሉት። ጥበበኛ ደንቆሮ። ጥበበኛና ደንቆሮ አብሮ ይሄዳል እንዴ? አይደለም። ምን ማለቱ ነው? በአንድ በኩል ጥበበኛ፣ በአንድ በኩል ደንቆሮ ማለት። ስለዚህ አእምሮአችን ታደሰ ማለት ምን ማለት ነው? አእምሮ ሲታደስ ማለት እግዚአብሔርን የሚያውቅ፣ ፈቃዱን
የሚያውቅ ደስ የሚያሰኘውን የሚያሳዝነውን የሚያውቅ ሆነ ማለት ነው። ስለዚህ ወገኖቼ አይምሮአችን መታደስ በምንድን ነው የሚታደሰው? በቃሉ ነው የሚታደሰው። በምንድን ነው የሚታደሰው? እግዚአብሔር እንድንሄድ በሚፈልገው መንገድ ስንጓዝ፣ በመስቀሉ መንገድ ስንሄድ ነው የሚታደሰው። እንዴት ነው የሚታደሰው? ወገኖቼ እውነቱን ልንገራችሁ፣ በቅዱሳን ህብረት ነው የሚታደሰው። ከሁሉ በላይ ግን ወገኖቼ ቃሉን በማወቅ ይታደሳል። ለዚህ ነው የፈጠረውን ይመስል ዘንድ ዕውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል ይላል። ኦኬ፣ ሁለት ምርጫ ተሰጥቶናል። ምንድነው ምርጫው ካላችሁኝ፣ አንደኛው አሉታዊ፣ አንደኛው አዎንታዊ። በአይምሮአችሁ መታደስ ምን አድርጉ? ተለወጡ። አዎንታዊ ነው። ይህን ዓለም አትምሰሉ፣ አሉታዊ ነው። መምሰል ወይ መለወጥ ነው ምርጫችሁ። እኔ ሁለት እንስሳት ይመጡልኛል ይሄንን ሳይ፣ ካሜሎንና እስስት፣ ቢራቢሮ። ካሜሎን ምንም የሚያደርግ ነው። እስስት ምንድን ነው የሚያደርገው? ይመሳሰላል። ራሱን የሚጠብቀው ራሱን የሚያድነው በዛ መንገድ ነው። የሄደበት ቦታ ላይ አካባቢው ምን ያደርጋል? ይመስላል። ቢራቢሮ ግን መጀመሪያ እጭ አይደለ? ከዛስ በኋላ ላርቫ። ወገኖች ምን እንደው ታውቃላችሁ? በዛ ደረጃ ማለት አባ ጨጓሬ ማለት በጣም አባ ጨጓሬ የምትወዱ ምን ያስቃችኋል እንዴ? እንስሳ አይደል እንዴ? አትወዱም አባ ጨጓሬ? አሁን ላይሽ ላይ አባ ጨጓሬ ያለ ብትባይ እንዴት ነው የሚዘገነነው አይደል እንዴ? ያ ራሱ አባ ጨጓሬ ጊዜው ሲደርስ ዛፍ ላይ እንደ ጥርስ ነገር ያወጣና እሱን ይሰካና ይንጠለጠላል። ከዛ የሆነ ፈሳሽ ያመነጭና ሰውነቱ በቅርፊት ይሸፈናል። ሊትራሊ ይሞታል። ልክ እንደ ኮፊን እንደ ሬሳ ሳጥን ወሰዱት። በቃ ሳይንቲስቶች አጥንተዋል። እዛ ውስጥ ህይወት አለ የለም ምናምን ጥናት ተደርጓል። የሚገርም ነገር ነው። ከዛ በኋላ ግን የሆነ ቅጽበት ላይ ቷ ብሎ ቅርፊቱ ይከፈታል። ከዛ ውስጥ ግን አባ ጨጓሬ ሳይሆን ቢራቢሮ ትወጣለች። እስቲ ቢራቢሮ የምትወዱ ምን ይባላል? ያ ሂደት በሳይንስ በባዮሎጂ ሜታሞርፎሲስ አለ ወገኖቼ። ሐዋርያው ጳውሎስ ያንኑ ቃል ነው እዚህ ጋር የተጠቀመው፣ ሜታሞርፎ የሚል። በአይምሮአችሁ መታደስ ተለወጡ፣ ሜታሞርፎ። ከአባ ጨጓሬ እውነት እኮ ነው ወገኖቼ። ምዕራፍ 1 ላይ እኮ ምን ብሏል መሰላችሁ? ምዕራፍ 1 ላይ ሄዳችሁ ስትመለከቱ እግዚአብሔርን ለማወቅ ባልወደዱት መጠን የማይገባውን ያደርጉ ዘንድ እግዚአብሔር ለማይረባ አይምሮ አሳልፎ ሰጣቸው። ምን አይነት አይምሮ? አሁን ግን የክርስቶስ አይምሮ ሊኖረን ነው። ሃሌሉያ! የማን አይምሮ? የክርስቶስ አይምሮ። the beautiful mind። ጌታ የተመሰገነ ይሁን። ኦኬ፣ አንድ ሰዓት ሊሞላኝ 5 ደቂቃ ነው የሚቀረኝ። ቶሎ ጨርሳለሁ። ተለወጡ፣ አትመሳሰሉ። የታደሰ አይምሮ የእግዚአብሔርን ፈቃድ ፈትኖ ምን ያደርጋል? ያውቃል። ወገኖቼ የእግዚአብሔርን ፈቃድ ለማወቅ ነብይ ፍለጋ አትሄዱ። እኔ በትንቢት ስጦታ አምናለሁ። በጣም ብዙ ተገልግያለሁ። አሜን። እግዚአብሔር ሲፈልግ ይናገረኛል። እኔ ፈልጌ ሄጄ ተናግሮኛል አያውቅም። እግዚአብሔር ሲፈልግ ይናገረኛል። ነገር ግን የእግዚአብሔር ፈቃድ የሚታወቀው በቅዱስ ቃሉና በታደሰ አይምሮ ነው። አሜን። እስቲ ግቡና 30 ያልኳችሁን ከ12 ጀምሮ ሮሜ ላይ ያሉትን ሄዳችሁ አውጧቸው እስቲ። የእግዚአብሔር ፈቃድ ማለት ነው። ምንም ብዙ አትጨነቁ። የጠፋ መርፌ አይደለም የእግዚአብሔር ፈቃድ። ፈልጉልኝ አፋልጉኝ የምንለው ነገር አይደለም። ወይም ደግሞ አንድ ሰውዬ ቁልፉን ቤት ውስጥ አለ እና መብራት አልነበረም፣ ጨለማ ነበርና ወጥቶ መንገድ ላይ መንገድ መብራት ስር ይፈልጋል። ከዛ በኋላ እንዴ ምን ጥላ ነው ሲለው ቁልፍ ጥዬ ነው ሲለው የቱ ጋር ነው ሲለው አይ ቤት ነው የጣልኩት። ታዲያ እዚህ ጋር ለምን ፈልገው? እዚህ ጋር ነው መብራት ያለው። ወንሽ የእግዚአብሔርን ፈቃድ የማይሆን ቦታ እንፈልገው። የእግዚአብሔር ፈቃድ በቃሉ ተገልጧል።
ኦኬ መጨረሻ ይነግራችሁ ልጨርስ። አያችሁ አይምሮአችን ሲታደስና ሲለወጥ ፈቃዱን ስናቅ ወደ እግዚአብሔር አቅጣጫ ሰውነታችን ምን እናደርጋለን? እግዚአብሔር የሚፈልገው ምናችን ነው? ሰውነታችን ነው። ወደ ቅዱሳን አቅጣጫ ግን ይሄንን አንቤላችሁም ብጨርስ ደስ ይለኛል። ወደ ቅዱሳን አቅጣጫ በቅዱሳን ህብረት ውስጥ ግን እግዚአብሔር ለእያንዳንዱ የእምነትን መጠን እንዳካፈለው እንደ ባለ አይምሮ እንዲያስብ እንጂ ማሰብ ከሚገባው አልፎ በትዕቢት እንዳያስብ መካከላችሁ ላለው በተሰጠኝ ጸጋ እናገራለሁ። ከአይምሮ ጋር የተያዘ ነገር ስለሆነ ነው። ምንድነው ወገኖቼ? በቅዱሳን መካከል ስንኖር ጤነኛ አይምሮ ይኖረናል። አሜን። ታውቃላችሁ አንዳንዶች እኮ ዲያግኖስ ቢደረጉ ዛሬ አድሚት የሚደረጉ ብዙ ይኖራሉ። ጤነኛ አይምሮ ምንድነው? ጤነኛ አይምሮ የታደሰ አይምሮ ምን እንደሆነ ልንገራችሁ። እኔ በክርስቶስ አካል ውስጥ አንድ ብልት ነኝ። ስንት ነኝ? አንድ ብልት ነኝ። ግን ተራ ብልት አይደለሁም። ጠቃሚ ነኝ፣ አስፈላጊ ነኝ። ግን ስንት ነኝ? አንድ ነኝ። ለዚህ ማህበር እኔ አስፈልጋለሁ። ነገር ግን እኔ ከማስፈልጋቸው በላይ እነሱ ያስፈልጉኛል። ለምን? እኔ ስንት ነኝ? እነሱ ምንድናቸው? ብዙ። አንድ ነገር ልንገራችሁ። እግዚአብሔር የእምነትን መጠን እንዳካፈለ መጠን ይላል። ምን ማለት ነው ታውቃለህ? የእምነትን እንዳካፈለ መጠን የሚለው ቃል በጣም ወሳኝ ነው። ምን ማለት ነው ልንገራችሁ። እግዚአብሔር ለአንዱ ትልቅ ለአንዱ ትንሽ እምነት አልሰጠም። የዳንበት እምነት ሁሉ እኩል ነው። ሄዳችሁ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 1 ላይ የጴጥሮስን ሰላምታ ተመልከቱ። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 1 ላይ ሰላምታውን ተመልከቱ። በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ጽድቅ ካገኘነው ጋር የተካከለ የክብር እምነት ላገኙ ይላል። ሐዋርያው ራሱ ከኔ እኩል ነው ያገኛችሁት እያለ የዳንበት እምነት ምንገባበት እምነት ይለያያል። እሱ ከትጋታችን ጋር የዳንበት ግን ምንድነው? ስለዚህ እኩል ነው። ማንም ከማንም አይበልጥም። በጣም እንትን የሆነ የሚታይና እንትን ያለ ጸጋ ስላለኝ እኔ ከማናቸውም አልበልጥም። ይሄ አስተሳሰብ ወገኖቼ ጤናማ አስተሳሰብ። እኔ ነኝ ልክ ይሄ አንዳንድ እንትኖች አሉ ቁልፍ ተሸክመው የሚሄዱ የድሮ እንትን በቃ ሁሉም ክፍል ቁልፍ ያላቸው እና እንትን ጠፋ ሲባል ጋሽ እንትን አንፈልጉ ምናምን ይባላል። ድሮ ትዝ ይላችኋል። እንትን ጠፋ ልክ አንዳንድ ሰው እንደርሱ ነው የሚያየው ራሱን። በቃ ቸርቿ እኮ አሁን እኔ ከሌለው እኮ በቃ ዋጋ የላት። ማንም ኢንዲስፔንሰብል የሆነ የለም። ኢንዲስፔንሰብል የሆነ ካለም እሱም ራስ ነው። እርሱም ክርስቶስ ኢየሱስ ነው። እርሱ ብቻ ነው። ማንም በቤተ ክርስቲያን ውስጥ ኢንዲስፔንሰብል አይደለም። ብትሄድ ምንም ለውጥ አታመጣም። ብትሄጂ ምንም ይተካል። ስለዚህ ወገኖቼ እንዲህ አይነት ሳውንድ ማይንድ በፌሎሺፕ ውስጥ ይኖራል። ተመልክቶ ሸለቆ ውስጥ ግቡ አላልኩኝም። እግዚአብሔር ሸለቆ አይወድም። ምን ማለቴ ነው? እኔም አልጠቅም እኔ ባሪያ ምናምን ሰው በቃ አንዳንዴ እንደሱ ይላል አይደል? እርግጥ እሱ በጣም መጥፎ የሚሆነው ስናስበው ነው። ወደ ውስጥ ስናስበው በቃ እኔ ምንም አልጠቅም ነኝ የሚል አስተሳሰብ መጥፎ አስተሳሰብ ነው። አንዳንዱ ግን እንደሱ ባያስብም በጣም ኢምፖርታንት ነኝ ብሎ ቢያስብም ግን በቃሉ እኔ ማረባ ሸምበቆ ነኝ ጣሳ ነኝ ምናምን ብሎ ይላል። ደጅ ሲወጣ ጠብቆ አንተ ጣሳው ቢለው እንደ ጣሳ ነው የሚያጨራምተው። ግን ወገኖች ይሄ በጣም የወረደ በቃ እኔ ማልጠቅም የሚል አመለካከት አያስፈልግም። ተራራም አያስፈልግም። ደልዳላ ሜዳ። አሜን። ስለዚህ ወገኖቼ ያለነሱ አይሆንልህም፣ ያለነሱ አይሆንልሽም። ያላንተም ይቸገራሉ፣ ያላንቺም ይቸገራሉ። ስለዚህ ጤነኛ አስተሳሰብ፣ ልከኛ አስተሳሰብ ይኖራል። ቆመን እንጸልይ።